ጤና ይስጥልን ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። የኢትዮጵያን የኒውክሌር ኃይል ልማት ለማድረግ በትብብር እንሰራለን ሲሉ በኢትዮጵያ የሩሲያ አምባሳደር ተናገሩ። አምባሳደር ኢቭጌኒ ተርኪን ሁለቱን ሀገራት በሚጠቅሙ ጉዳዮች ላይ በመምከር በትብብር እንሰራለን ብለዋል። ሩሲያ አሁን ላይ ኢትዮጵያ የጀመረችው የኒውክሌር ኃይል ልማት ፕሮጀክት ለማሳካት የተሻለ ልምድና የተማረ የሰው ኃይል ያላት መሆኗን አንስተው ፕሮጀክቱ እውን እንዲሆን በትብብር እንደሚሰራ ለኤፍኤምሲ ተናግረዋል። የኒውክሌር ልማት ስራ ካለው የኤነርጂ አቅም፣ ኢንቨስትመንት፣ ኢንዱስትሪና እውቀት ሽግግርን ጨምሮ ዘርፈ ብዙ ጥቅሞች እንደሚያስገኝ እና የሀገራትን ተደማጭነት እንደሚጨምር ተገልጿል። የኒውክሌር ቴክኖሎጂን በሰላማዊ መንገድ መጠቀም ለግብርና፣ ለጤና፣ ለጥናትና ምርምር እንዲሁም ለተለያዩ አገልግሎቶች ከፍተኛ አስተዋጽኦ እንዳለው ተጠቁመዋል። የአፋር ክልል ከትናንት ጥፋቱ የማይማረው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ እርምጃ እንደሚወስድ አስጠነቀቀ። የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የአፋር ብሔራዊ ክልላዊ መንግስት ከሷል። ቡድኑ ወደ ክልሉ ወሰን ዘልቆ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃን በሞተርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብሏል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ቡድኑ ትላንት ከምሽቱ 1 ሰዓት አካባቢ ድርጊቱን እንደፈጸመ ገልጿል። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት የአፋር ሽማግሌዎች አባላቱ እንዲመለሱ ቢማጸኗቸውም አሻፈረኝ በማለት ግጭቱን አስከትሏል ነው ያለው መግለጫው። ከትናንት ጥፋቱ የማይማረው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎቻችንን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲል አስጠንቅቋል። ይህንን የህወሓትን ድርጊት ተከትለው በማህበራዊ ትስስር ገጻቸው ላይ ምክር ለኋላ ቀሩ ቡድን በሚል ሀሳባቸውን ያጋሩት የቀድሞ የህወሓት አመራርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ኋላ ቀር የሆነው ቡድን የፕሪቶሪያውን ስምምነት ለማፍረስ የተለያዩ ትንኮሳዎችን ሞክረዋል። ነገር ግን የፌዴራሉ መንግስት ታግሷል። አሁንም የፌዴራሉን መንግስት ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻዕቢያ አጀንዳ ለማስፈጸም የሚደረገው እንቅስቃሴ ለዚህ ዋና ተጠያቂዎች ፍስሐ ማንጁስና ዮሐንስ ናቸው ብለዋል። አቶ ጌታቸው ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ ብለዋል። ስለዚህ ይህ ኋላ ቀር ቡድን የሻዕቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ሲሉ አሳስበዋል። የሰራተኛ ደሞዝ የገቢ ግብር ለመንግስት የማያስገቡ የግል ድርጅቶች እንዳሉ ተገለጸ። በከተማዋ 40 በመቶ የሚደርሱ የግል ድርጅቶችና 60 በመቶ የሚሆኑት የደረጃ ሀ ግብር ከፋዮች ተገቢውን የሰራተኛ ደሞዝ ገቢ ግብር ለመንግስት ገቢ እንደማያደርጉ የአዲስ አበባ ገቢዎች ቢሮ ገልጿል። ቢሮው ተቋማቱ ወደ ትክክለኛው መስመር የማይገቡ ከሆነ እርምጃ እንደሚወስድ አስታውቋል። ሙልቀን ሰለሞን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከጊዜ ወደ ጊዜ አሰራሩን እያዘመነና የገቢ መጠኑን እያሳደገ መሆኑን ይገልጻል። ይሁን እንጂ በርካታ የግል ተቋማትና ድርጅቶች የሚጠበቅባቸውን የግብር ክፍያ ለመንግስት ገቢ አያደርጉም ሲል ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አቶ ሰውነት አየለ ለኢሳት እንደተናገሩት በከተማዋ የሚገኙ 40 በመቶ የሚደርሱ የግል ድርጅቶችና 60 በመቶ የሚሆኑ የደረጃ ግብር ከፋዮች ተገቢውን የሰራተኛ ደሞዝ የገቢ ግብር ለመንግስት ገቢ አያደርጉም። በርካቶች ያው ግብርን በታማኝነት እየከፈሉ ያለበት ሁኔታ ቢኖርም አሁንም ሰፊ ቁጥር ያለው የፒኤልሲ ግብር ከፋይ የደሞዝ ገቢ ግብር መክፈል አካባቢ ላይ ክፍተቶች አሉበት። 35 እስከ 40 በመቶ የሚያለው ፒኤልሲ የደሞዝ ገቢ ግብር በአግባቡ እየከፈለ አይደለም። የሰራተኛ ቁጥርን የማሳነስ ከዛ ባለፈ ደግሞ የሚከፍለውም የደሞዝ ገቢ ግብርን ቀንሶ የማሳወቅ ችግሮች አሉ። ከዛ በተጨማሪ ከደረጃ ሌታ ግብር ከፋዮች አሉን። እኛ እንደ ተቋም ከ60 ሺህ በላይ የደረጃ ሌታ ግብር ከፋይ አለ። እነዚህ ግብር ከፋዮችም ከቢያንስ አንድ ሰራተኛ ያላቸው ናቸው አብዛኞቹ።
ነገር ግን ያው ደሞዝ ገቢ ግብር ከመክፈል አኳያ ሰፊ ክፍተት ነው ያለው። እዚህም 60% የሚሆኑት የደሞዝ ገቢ ግብር ወይም ጭራሽ አይከፍሉም አሊያም በሚፈለገው በትክክለኛ መጠን ያለ መክፈል ችግር አለ ማለት ነው። እነዚህን ችግሮች ለመፍታት በርካታ ተግባራት እየተከናወኑ በመሆናቸው የሚሰበሰበው የገቢ ግብር መጠን በማደግ ላይ እንደሚገኝም አመልክተዋል። ከዓመት ዓመት ያው ከደሞዝ ገቢ ግብር ከመሰብሰብ አኳያ በሚፈለገው ደረጃ አሁንም እየተሰበሰበ ባይሆንም ለውጦች እየመጣብን አለ። ለምሳሌ ለአብነት ያህል በዚህ 2017 ሰኔ ወር ላይ በወር ከደሞዝ ገቢ ግብር ወደ 6.7 ቢሊዮን ብር ነበር በየወሩ የሚሰበሰበው። በዚህ 3 ወር በ2018 በዚህ 3 ወር በተሰራ ስራ ወደ 6.9 ቢሊዮን ብር ለመስጠት እየተሰበሰበ ያለበት በየወሩ እየተሰበሰበ ያለበት ሁኔታ አለ ማለት ነው። ሁለት አይነት የደሞዝ መክፈያ ፔሮል የሚያዘጋጁ አንዳንድ የግል ተቋማትና ድርጅቶች መኖራቸውን የጠቀሱት የህዝብ ግንኙነት ኃላፊው ለነዚህ በቅድሚያ የግንዛቤ ማስጨበጫ እየተሰጠ ነው ብለዋል። በሂደትም ወደ ትክክለኛው የግብር አከፋፈል ስርዓት የማይገቡት ላይ አስፈላጊው የእርምት እርምጃ እንደሚወሰድ ተናግረዋል። ኢንቨስቲጌሽንም ስራዎች ይሰራል። በድንገተኛ ቪዚት ማለት ነው። እንዲሁም መሳሰሉ በሚደርስም ጥቆማ መሰረት በክትትል የሚደረግበት ሁኔታ አለ። ሲገኝም ደግሞ ወደ ትራክ ከፋዩ ወደ ትክክለኛው ትራክ እንዲገባ ለማድረግ ጥረት እየተደረገ ነው። በቀጣይ ግን እንደዚህ አይነት የህግም ኮንሲኩዌንስ ያለው መሆኑን መገንዘብ ያስፈልጋል ማለት ነው። ክቡራን ተመልካቾቻችን ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የአየር ንብረትን ለውጥ ለመቋቋም የሚያስፈልገው ትንሽ ወሬ ትልቅ ተግባር ነው ተባለ። የተባበሩት መንግስታት የአየር ንብረት ኮንፈረንስ በብራዚል ከተማ ቤሌም በቀጣይ ሳምንት ይካሄዳል። ሸሪፍ ኢማም ላለፉት 30 ዓመታት የዓለም መሪዎችና ዲፕሎማቶች በተባበሩት መንግስታት ድርጅት ስር የአየር ንብረትን ለውጥ በተመለከተ በርካታ ድርድርና ስብሰባ አካሂደዋል። ይሁን እንጂ የምድር ሙቀት እየጨመረ ከባድ የአየር ሁኔታም እየተስተዋለ ነው። በዚህ ወር ግን ጥቂት ተስፋዎች ይፈነጥቃል፣ ተጨማሪ ተግባራዊ እርምጃም ይወሰዳል ተብሎ ይታሰባል። ባለፉት ጊዜያት 200 ሀገራት የተገቡት ቃልና የሰጡት ተስፋ ተግባራዊ አልሆነም። በዚህ ዓመት የአየር ብክለትን ሊከላከሉ የሚችሉ አዳዲስ እቅዶች ሊቀርቡ ይችላሉ ሲሉ ኤክስፐርቶች ተናግረዋል። በሚቀጥለው ሳምንት ይካሄዳል ተብሎ ከሚጠበቀው የኮፕ 30 የአየር ንብረት ድርድር ከመካሄዱ ቀደም ብሎ የ50 ሀገራት መሪዎች በዝናባማና የደን ከተማ ቤላም ውስጥ ይሰበሰባሉ ተብሎ ይጠበቃል። እናም የዓለም መሪዎች ሐሙስ ዕለት በብራዚል አማዞን ይገናኛሉ። ምክንያታቸው ደግሞ አሁንም የምድራችን ትልቁ አጀንዳ የአየር ንብረት ለውጥ ነው በሚል ነው። የተገባው ቃል ተግባር ላይ አይውልም። በሌላ በኩል አሜሪካ ይህንን ስብሰባ አጣጥለዋለች። ስብሰባው ሐሙስና ዓርብ ዕለት ይካሄዳል። ስብሰባው ዓመታዊ የተባበሩት መንግስታት ኮንፈረንስ ኮፕ ድርድር በቀጣይ ሳምንት ከመከፈቱ በፊት የሚካሄድ ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በቤለም ይገኛሉ ተብሎ ይጠበቃል። ቻይናና ህንድን ጨምሮ ታላላቅ ኢኮኖሚ ያላቸው ሀገራት ደግሞ የአየር ንብረት ሚኒስትሮቻቸውን ይልካሉ ተብሎም ይጠበቃል። በቤለም በሚካሄደው ስብሰባ ላይ ዲፕሎማቶች፣ አክቲቪስቶች፣ ሳይንቲስቶችና የቢዝነስ መሪዎች ስለ አዲስ ሀገራዊ የአየር ንብረት መከላከያ ዕቅድ፣ የካርበን ብክለትን የሚያስወግዱ ዛፎችን ስለማልማትና ዓለምን ስለመታደግ ይመክራሉ። አያይዘውም ማህበረሰቦች ከሙቀት መጨመር ጋር እንዴት መለማመድ እንደሚገባቸውና በአየር ንብረት ለውጥ ችግር ውስጥ የገቡ ታዳጊ ሀገራትን በገንዘብ እንዴት መርዳት ይቻላል በሚለውም ላይ ይወያያሉ። 30ኛው የተባበሩት መንግስታት የአየር ንብረት ኮንፈረንስ ከኖቬምበር 6 ከ21 ቀን 2025 በቤለም ብራዚል ይካሄዳል። ስብሰባው የዓለም መሪዎች፣ መንግስታዊ ያልሆኑ ድርጅቶችና የሲቪል ማህበራትን በአንድ ላይ በመገናኘት የአየር ንብረት ለውጥ ለመከላከል በቀዳሚነት ሊወሰዱ በሚገባቸው እርምጃዎች ላይ ይመክራል። በአየር ሙቀት መጨመር፣ በዝናብ መጠን መጨመር፣ በሀገራት ድርቅና ጎርፍ ላይም ይወያያል። እነዚህ ደግሞ ይበልጡን በታዳጊ ሀገራት ግብርና ላይ ተጽዕኖ ማሳደራቸው አይቀርም። በዚህ ረገድ የኢትዮጵያ መንግስት ላለፉት ዓመታት የአየር ንብረት ለውጥን ለመቋቋም የሚያስችል አረንጓዴ አሻራ እየተገበረና ለውጥም እያስመዘገበ ነው። ዜናውን ስናዘጋጅ አረብ ኒውስ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ይህንን ይመስል ነበር። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ